ከዚህ በፊት ሁሉም እንደፈለገ ይወጣ በሉክ ወረቀትም ይሄን ያህል ነው ኢንቨስትመንቱ ይሄን ያህል ገንዘብ ስጡኝ ያለ እንደፈለገው ቢጫወትበት ሁኔታ ነበር። አሁን እሱ ቀርቷል። ኢንቨስትመንት ባንክ እና ኮመርሻል ባንክ ሁለት በጣም የተለያዩ አካላቶች ናቸው። ከሰሞኑ እንደሚታወቀው ለመጀመሪያ ጊዜ በሀገራችን የኢንቨስትመንት ባንክ ፈቃድ ተሰጥቷል። ለመሆኑ የኢንቨስትመንት ባንክ ስንል ምን ማለታችን ነው? ኢንቨስትመንት ባንክ እና ኮመርሻል ባንክ ሁለት በጣም የተለያዩ አካላቶች ናቸው። ብዙውን ጊዜ ሰዎች ኮመርሻል ባንክ ሲባል እና ኢንቨስትመንት ባንክ ሲባል ሁለቱም ባንክ አድርጎ ነው የሚወስዳቸው። በመሪ ደረጃ ኢንቨስትመንት ባንክ ባንክ አይደለም። ትራዲሽናሊ ይሄ ስሙን የወሰደው ድሮ ኢንቨስትመንት ባንክ ኮመርሻል ባንክ ውስጥ የነበረ በ1933 አሜሪካኖች ይሄ የግሬት ኢኮኖሚክ ዲፕሬሽን ጋር ተያይዞ በወሰዱት የፖሊሲ ሪፎርም ኮመርሻል ባንኮችና ኢንቨስትመንት ባንኮችን በለዩበት ሰዓት ላይ በዛን ጊዜ ስሙን ይዞ ሄደ እንጂ ፍጹሙ የባንክ ስራ የሚሰራ አይደለም። ኢንቨስትመንት ባንኮች ያስፈልጋሉ። እነኚህ ባንኮች የኢትዮጵያ ውስጥ ያሉት ባንኮች በአሁኑ ሰዓት ሪቴል ባንኪንግ ኦር ኮመርሻል ባንኪንግ፣ ቢዝነስ ባንኪንግ መስጠት ይችላሉ። ግን ኢንቨስትመንት ባንክ በቀጥታ መስጠት አይችሉም። ወደፊት ግን ይችላሉ፣ ተፈቅዶላቸዋል። ከዚህ በፊት ሁሉም እንደፈለገ ይወጣ በሉክ ወረቀትም ይሄን ያህል ነው ኢንቨስትመንቱ ይሄን ያህል ገንዘብ ስጡኝ ያለ እንደፈለገው ቢጫወትበት ሁኔታ ነበር። አሁን እሱ ቀርቷል። ኢንቨስትመንት ባንክ ትልቁ ሚናው እንዳልኩት ሬጉሌትድ ነው። ላይሰንስ መስጠት ብቻ ሳይሆን የመጡ ሞኒተር ያደርጉናል። እኛም ደግሞ ፕሮፌሽናሊ በደንብ ካፒታላይዝድ ሆነን የመጣ ነው። ታለንት ሆኑ ከውጭም ያመጣናቸው ፕሮፌሽናሎች አሉ ነው እኛ ጋር። ለመሆኑ በሀገራችን ያሉ የኢንቨስትመንት ባንኮች ቁጥር መገደብ አለበት? በመሪ ደረጃ ማንም ሰው ያዋጣኛል ካለ አሁን ንግድ ባንክ የራሱ ኢንቨስትመንት ባንክ አቋቁሟል። ፓርትነርሺፕ ከሌሎች ጋር ፈጥሮ ወጋገን ባንክ ኢንቨስትመንት ባንክ አቋቁሟል። ሌሎቹም ፓይፕላይን ላይ ያሉ ማቃቸው አሉ።